ይሄ መንግስት መቼም አይፈርስም። ዛት አይካናሹሪው እንዴት እንደሚሰራ እናቀዋለን፣ እንዴት እንደሚረበሽ እናቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ ይሆናል፣ አንዳንዴ ኦርቶዶክስ በራሱ ይሆናል። በየቦታው ይሞከራልና ይሄ ነገር አያዋጣም። ሀገር ከማፍረስ ሰው ከማበጣበጥ የንጹሃን ደም ከማፍሰስ መጠበቅ ያስፈልጋል። አቆዝ ይቀጥላል። ቶሎ አትደናበሩ። ትናንሽ ነገር ኮሽ ሲል አትደናበሩ። ቢያንስ ለሚቀጥለው 1 ዓመት ይቀጥላል። ያለየ ነገር ስላለ እዚህም እዚያም ሙከራዎች ይቀጥላል። እርግጠኛ ሆኜ የምነግራችሁ የትኛው ሙከራ የኢትዮጵያን ህልውና ግን ማቆም አይችልም። ፕራውድሊ ነግራችኋለሁ። ማንም ማቆም አይችልም። የከፋ እንደሆነ ይኮረኮማል። የከፋ እንደሆነ በዛ ያበቃል ማለት ነው። አሁን ኩርኮማ ውስጥ ከገባን ደም ስለምንቃባ ነው። ደም ከተቃባን ማብቂያ የለውም። ያ እንዳይሆን በትዕግስት ነገር ለመቀየር የሚደረግ ጥረት እንጂ የኢትዮጵያ ያለውና ለሰከንድ የማያሰጋም። ዓለም ግን ይገባዋል። እናንተ ዲፕሎማቶች አይገባችሁም እንጂ። ማስረሻ የሚባል መምህር ነበረኝ። የሰው ልጅ ፍላጎት አይሞላም። ደሞዝ ቢጨመር ቤት ቢሰራ ሰው ነን ፍላጎታችን። የኛ ዓለም ሌላ ዓለም ምን ውስጥ ነው ያለነው? እንዴት እንንቃ? እንዴት እንከተል? ምንድነው ያለው ቻሌንጅ ብለን ካልተገነዘብን እንቸገራለን። እኔ የተማርኩበት ትምህርት ቤት ያ ትውልድ ይሸከማል፣ ድንጋይ ይሸከማል፣ ሀገር ይሰራል። ያ አባት ሲሰራ ያየ ልጅ እንደ አባቱ ባይሰቃይም እና ዕውቀት የነገሰበት ሲዝን እና ማህበረሰብ በድፍን አውሮፓ ሀገር ገንብተው ለትውልድ ወረት አስቀምጠው ለም የቀለለውና አቋራጩ ጥፋት ያመጣል። ቢከብድም እንኳ ታሪክ መቀየር ያለብን እኛንን ብለን እንድንነሳ የአንበሳውን ድርሻ መውሰድ ያለበት መምህር ነው። መምህር ግን ሲፈጥረው እዚህ ጋር ያለው የተጻፈለት ነገር ትውልድ መስራት፣ መድከም፣ መስጠት ነው። ወታደርም እንደዚሁ ነው። ምንም ደሞዝ ቢከፈል ለመምህር እንዴት ሊበቃ ይችላል? ሊበቃ እኮ አይችልም። ስራችሁ 90% መስጠት ነው። ለመኖር ብትቀበሉ እናንተ የተፈጠራችሁት 90% ለመስጠት ነው። በተለይ እንደ ኢትዮጵያ ያለ ከእውነትና ዕውቀት የራቀ ማህበረሰብ ደግሞ ሲኖር የመምህራን ሚና አብዛኛው መስጠት ነው። አሁን ያለንበት ዘመንስ ውሸትና ጩኸት የነገሰበት ነው። ውሸትና ጩኸት ደግሞ አይሰሩም ብቻ ሳይሆን የተሰራ ያፈርሳሉ። ፖስት ትሩዝ የሚባለው ዘመን፣ ድህረ እውነት የሚባለው ዘመን ዋነኛ ዓላማው ምንድነው? ፖስት ትሩዝ ማለት ዋነኛ ዓላማው ፐርፐዝ የሌለው ዓላማ የሌለው ከዕለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ መፍጠር ማለት ነው። ፖስት ትሩዝ እንደሱ ነው። ውሸት ውሸት ውሸት፣ ምንም ኮንሲኩዌንሻል የሆነ ሐሳብ የለም፣ ሲኩዌንሻል የሆነ ኖሌጅ የለም። ሀ ተብሎ ሁ የለም። ሁሌ ሀ ነው፣ ሁሌ ጩኸት ነው። ሲሰባሰብ አንድ ግብ የሚያሳካ ነገር የለውም። ፖስት ትሩዝ ሎጂክ የቀነሰ ማለት ነው። ሪዝኒንግ የቀነሰ ማለት ነው። ፋክት የቀነሰ ማለት ነው። ኢሞሽንን ከፍ ያደረገ ማለት ነው። ምን ብናገር ነው ሞቅ ሞቅ የሚለው? በፖስት ትሩዝ ዓለም ውስጥ ኢሞሽን በገነነበት ፋክት በቀነሰበት ዓለም ውስጥ መምህራን እንኳን የፋክት ጉዳይ የሚገዳቸው ሆኖ ካልቆሙ ነገር ይበላሻል። ዕውቀት ምንድነው? ዕውቀት የሚባለው ዳታ ኮሌክሽን የሚባለው ጉዳይ
አንደኛው ካለፈው መማር አለብን። ለምሳሌ ፖለቲከኞች ኦኬ ኃይለ ሥላሴ እንዴት ወደቁ? ደርግ እንዴት አድርጎ ነው የጣላቸው? ምን ችግር ነበረበት? ደርግ ንጉሱን ሲጥል ምንድነው ያበላሸው ነገር? እሺ ኢህአዴግ የሚባለውስ እንዴት መጥቶ ደርግን ያሸነፈው? ከዛ ያሁኑስ እንዴት መጣ? እቺን እንኳን ለመማር ዝግጁ ካልሆኑ ደርግ ያደረገውን ለመድገም ኢህአዴግ ያደረገውን ለመድገም እኛ ያደረግነውን ለመድገም ከሆነ እንዴት ይሆናል? ከታሪክ መማር ማለት ትናንት ያለፈውን ነገር በወጉ ባያስ ሳይሆኑ ጀጅመንታል ሳይሆኑ መፈተሽ ማለት ነው። ለምሳሌ ትናንት ቤተ መንግስት ጎብኝታችኋል። እኔ እዚህ ቢሮ ስመጣ ያኛውን ቤተ መንግስት ተውት፣ ይሄ ያለውበት ቦታ ምነግራችሁ 100% እውነት ነው። ከዚህ ወጣችሁ 5 ደቂቃ ወክ ብታረጉ ሽንት ቤት የምታገኙት ልክ እንደ ከተማ ውስጥ እንዳለ ቆሻሻ ቦታ እንደዛው ነው። መሄድ አትችሉም። በጣም የቆሸሸ በጣም የሚያስጠላ ግቢ ነው። ይሄንን ከሰራን በኋላ እንደምታውቁት ይሄንን ግቢ የሰራነው ለምነን ነው። ከምንም የታዝነቲንግ ቱዱ ከመንግስት በጀት ጋር። እዚህ ግን 1 ሚሊዮን ሰው ነው በአመት የጎበኘው ዩኒቲ ፓርክ። ብር አገኘን። በእኛ ብር ፈረንሳዮች አገዙን። ፕራይቬት ሴክተር ጨመርንና ታች ደግሞ ሄደን ገነባን። ምን ገነባን? ታች ቪዲዮ አይታችሁ ከሆነ መድገም አያስፈልግም። ሰው የጠላት ገንዘብ እንኳን ቢሆን እንደዛ አድርጎ አይጥልም። እንኳን የራሱን የሀገሩን ታሪክ ተውና የጠላት እንኳን ቢሆን ከማረከ በኋላ ወልወል አድርጎ ይጠቀምበታል። ይሄ ግን የኛ ሀብት ነው። እዛ ያያችሁት ወርቅ እኮ የማንም መንግስት ወርቅ አይደለም፣ የኢትዮጵያ ወርቅ ነው። ወርቅ ይዞ የነገሰ እኮ የለም፣ ነክሶ ነው ወርቅ ያገኘው። እንዴት ሰው የራሱን ታሪክና ሀብት አቆሽሾ ይጥላል? ትክክል አይደለም። እዛ ታሪክ ውስጥ የማይመች ጉዳይ ሊኖር ይችላል፣ እንማርበታለን። ታሪክ ነው፣ አንቀይረውም። ፋሲልን ተመልከቱ። ከተሰራ 390 ዓመት ገደማ ነው። በ390 ዓመት ጊዜ ውስጥ ጣሊያን ሲመጣ መጥቶ አፍርሶት ነበር። የተወሰነ ቦታ አፍርሷል። እንዴት ለ100 ዓመት ያንን ነገር ሳንጠግን ኖርን ብሎ መጠየቅ ሲገባው እንጠግነው ሲባል አትንኩት ነው ያለው። አሁን አይታችኋል ለውጡን። ከዛ የመጣችሁ እንደምታውቁት በየትኛው መመዘኛ እንኳን ለኢትዮጵያ ለአፍሪካም ቢሆን የሚያኮራ ነገር ነው። ምንም መጥፎ ነገር የለበት። መጠበቅ ግን አለበት። መጠበቅ አለበት። እያንዳንዱ ታሪክ ቦታ ላሊበላም ይሁን ፋሲልም ይሁን ጀጎልም ይሁን አባጅፋርም ይሁን አላላኬላም ይሁን እዚህ ያሉ ፓላሶችም ይሁኑ ይሰሩ ይጠገኑና ለትውልድ ይለፉ ያለበት ምክንያት እያንዳንዱ ውስጥ ዕውቀትና ትምህርት አለ። ዕውቀትና እውነት የሚፈልጉት ያለንበትን አውድ መገንዘብ ነው። ዘረኝነት፣ ሰፈርተኝነት፣ መንደሬነት የተንሰራፋበት ብቻ ሳይሆን እንደ ካንሰር ሴል ነው ራሱን በራሱ እያዋለደ የሚሄደው። ባይዘወይ ሰዎች ዘረኝነት ሲባል ይሄ የኦሮሞ አማራ ወይም ጉራጌ ወላይታ ይመስላችኋል? እንደዛ አይደለም። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ። ወለጋ ብትሄዱ ሆሮ፣ ቄለም የሚባል በሽታ አለ። ከወለጋ የመጡ ያውቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ። አያልቅም። እዛም ጌራ ከተገባ በኋላም አለው። ሰው አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ። አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ግድ የለም ሰብሰብ ብለን ቋንቋ ይለያያል፣ እውነት ነው። ፍላጎት ይለያያል፣ እውነት ነው። ጾታ ይለያያል፣ እውነት ነው። ጂኦግራፊያችን ይለያያል፣ እውነት ነው። እነዚህን ተቀብለን ደግሞ አንድ የሚያደርገን በርካታ ቫልዩስ ስላሉ በእነሱ ጥላ ስር አብረን ሀገርን እንስራ፣ ኤግዚስት እናድርግ። አሁን ያለው ዘመን ሰርቫይቫል በራሱ ከባድ ችግር ስለሆነ መሰብሰብ ያስፈልጋል ብሎ ማመን አለበት ሰው። ታሪክን ማወቅ አሁን ያለውን ችግር መገንዘብ ብቻ ሳይሆን
መጪውን ዘመንም በተወሰነ ደረጃ መገንዘብና ለዛ መዘጋጀት ያስፈልጋል። ለምሳሌ ሳይንስ ሙዚየም ያያችሁት አርቲፊሻል ኢንተለጀንሱም ኤሮዳይናሚክሱም ስፔስ ላይ ያያችሁት አውሮፕላን ላይ ያያችሁት ገና የዛሬ 20 30 ዓመት ዓለም ይጠቀምባቸው ቴክኖሎጂዎች እኮ እዛ ውስጥ አሉ። ለምሳሌ ኤርባስ ገና በ2050 ነው አየር ላይ የሚውለው። እኔና እናንተ አልታደልንም። ልጆቻችን ግን እሱን እያዩ ማደግ አለባቸው። ብርቅ መሆን የለበትም። ትናንት ያያችሁት አብዛኛው ነገር እዚህ አካባቢ ያለው ሂስቶሪካል ነገሩ ጫካን ጨምሮ በበጀት የሚሰራ ስራ አይደለም። ለምን ገረማችሁ? እንደና እንደናንተ የተሰባበረ ሀገር የወሰዱ ሰዎች እኮ ወርቃቸውን አውጥተው የትዳር ቀለበታቸውን ሰጥተው ጸጉራቸውን ቆርጠው ሽጠው ለሀገሬ ልማቱ ይዋል ብሎ እኮ የገነቡ ሀገራት ታውቃላችሁ። ታሪክ ከእናንተ በላይ ማን ያውቃል? አሉ እኮ ሀገራት በቃ ደህንነት ልመና ይበቃናል፣ ያለንን ሰጥተን ተክተን ልጆቻችን ከልመና ይውጡ ያሉ እኮ አሉ። መወሰን አለብን። የተረከብነው ሀገር ዕዳ፣ ደህንነት፣ ችግር የተከፋፈለ ነው። እሱን ደጋግመን ብናወራ ውጤት የለውም። ከዚያ ለመውጣት የሚያስችል አቅጣጫ፣ ቪዥን እና ትጋት ያስፈልገናል። ያለንን ሰጥተን እንኳን ልጆቻችን አሁን እናንተ ካላችሁበት ላይፍ ሻል ያለ ከኖር ጥሩ ነገር ነው። መደገም የለበትም። የኛ ችግር መደገም የለበትም። ችግርን እያየን በመካድ ሳይሆን በመጋፈጥ፣ በመሸሽ ሳይሆን በመጋፈጥ ተቸግረንም ቢሆን እቺን ሀገር ካለችበት አረንቋ ልናወጣ እንችላለን የሚል እምነት መምህራን ካልያዙ ማን ነው የሚይዘው ነው ጉዳዩ። ማን ይይዛል? ያለንበት ዓለም ዕውቀትና እውነት ተገፍተው ውሸትና ጩኸት በርትቶ አንድ ቀን አገልግሎ የማያውቁ ሰዎች፣ አንድ ቀን ለፍቶ የማያውቁ ሰዎች እንዳሻቸው የሚፈነጩበት ዓለም የተፈጠረው እኮ የት ሰርተሃል ብሎ የሚጠይቅ ሰው ጠፍቶ ነው። ምን ሰጥተሃል አንተ? ምን አገለገልክ? ካንተ ምን እንማር ብሎ በምክንያት አርጊው የሚያደርግ ሰው ጠፍቶ እኮ ነው። በዚያ ስፕሪት ማየት ካልቻላችሁ የኛ ውይይት ፍሬ የሚኖረው ውሃ የሚቋጥር አይሆንም። ምክንያቱም በጣም በርካታ ጉዳይ አንስታችኋል። ይሄ እናንተ ጉዳይ በአመት በሁለት አመት 3 አመት በ5 አመት አንዳንዱ ከዛም በላይ ጊዜ ሊፈጅ ይችላል። እኔ ከእናንተ ጋር ስብሰባ ሳይሆን ፈልገው የቤተሰብ የልብ ውይይት ነው። ያለውንም ችግር እንድታቁት፣ ያለውን እድል እንድታቁት፣ እዛም ላይ ሰፖርት እንድታደርጉና ለልጆቻችን የተሻለ ሀገር እንድንሰራ ነው። መምህራንን ለማገዝ ሕክምና እንዴት ነው የማህበራዊ ዋስትና አስፋፍተን አንድ መምህር ሲታመም ሳይቸገር ሊታከም የሚችለው ኢኖቬቲቭ በሆነ መንገድ እንዴት እንፍታው ብለን ማሰብ አለብን። ግን ስናስብ የትምህርቱንም የወታደሩንም የጤናውንም ሌላውም ሴክተር ደምረን መሆን አለበት። አሁን ቀረጥ ነፃ ከደሞዝ ግብር ቢቀነስ አላችሁ፣ መኪና ነፃ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ቢያስገባ አላችሁ። አብሮ አይሄድም። ይሄ መኖር ያቃተው እንዴት ያስገባል መኪና? እውነታቸውን ነው። መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ፍቀድልን አላችሁ። 10 ሰውም ሊሆን ይችላል ያ ሰውዬ። ስንነጋገር ግን በወልን ነው ጉዳዩን። እኔ በህይወት እያለው መምህራን 70-80% መኪናቸውን ነድተው ሃይ ስኩል በር ላይ አቆሞ ሲያስተምሩ ከማየት በላይ ለኔ ደስታ የለም። ይሄን ለማየት ብታደር ከምንም በላይ የሚፈልገው ጉዳይ ነው። ይሄን ለማድረግ ግን ምን እየሰራን እንደሆነ ውስጡን አነሳላችሁና እነዚያ ጉዳይ ሲመለሱ ነው ምላሽ እያገኘ የሚሄደው። ነገር ግን ደሞዝ በሚመለከት 2 ኢሹዎች አሉ። አንደኛው በዚህ አመት በያዝነው አመት መጠነኛ ደሞዝ እንጨምር ሲባል ምን ያክል ነው ኮስት የሚያደርገን? እንደ ሀገር ስለሆነ የሚጨመረው 70 75 80
በሚል በኦፕሽን ቀረበ የሚጨመረው ደሞዝ። እንደምታውቁት በስኬል ለምሳሌ እኔ 30 ሺህ ማገኝ ከሆነ 10% ሲባል በስኬል ልክ እንዲጨምር ታች ያለው ደግሞ በሚያገኘው ልክ እንዲጨምር የሚል ካቢኔ ቀረበ እና ግማሹ ካቢኔ አባላት ተቃወሙ። ትክክል አይደለም፣ ችግር የሁሉ ነው፣ ታች ግን ይብሳል። 2000 ብር 1000 ብር እየበሉ ቤተሰብ የሚያስተዳድሩ ሰዎች ስላሉ በስመ የደሞዝ ክፍያ ሃይራርኪያል በሆነ የሚከፈለው መንገድ ከሄድን ታቹ ስለሚጎዳ ከኛ ከሚኒስትሮቹ ወይም ከፍተኛ ከተከፋይ ከሆኑት ይቀንስና ታች እናስፋዋል። ታች ዝቅተኛው የመንግስት ተከፋይ 1700 አካባቢ ነበር። 300% ጨምረን 4800 ገባ። ይሄ በሚሆንበት ሰዓት 70 75 80 የነበረው አጠቃላይ ሀገራዊ ጭማሬ 91 ቢሊዮን ይገባል ተባለ። ፐርሰንቴጁ ስላደገ ይሁን ይግባ፣ ታች ያለው ከሚራብ ላይ ያለው ይቆያል። ለሁሉም ብናደርግ ጥሩ ነበር። ለሁሉም ካልቻልን ግን ሞር የተጎዳውን ብንደግፍ ይሻላል ነው ሐሳቡ የነበረው። ይሄን የሚጠላ መምህር ያለ አይመስለኝም። ደሞዝ የማይከፈላቸው ለምሳሌ አርሶ አደር አለ፣ መድኃኒት አለ፣ ሴፍቲኔት አለ። 340 350 ቢሊዮን ብር ኢትዮጵያ ደጉማለች በዚህ ዓመት። በአንድ በኩል ደሞዝ፣ በሌላ በኩል ነዳጅ፣ ማዳበሪያ፣ መድኃኒት፣ ሴፍቲኔት ድጎማዎች ደግሞ 350 ቢሊዮን ወስደዋል። ያን እንዳለ ወስደን ደሞዝ ብናደርገው እናንተ ደስ ይላችኋል፣ አርሶ አደር ይከፋዋል። አርሶ አደር ከከፋው ግን ዋጋ የለውም፣ የእናንተን ገደል ገባ ማለት ነው። እንዳለ ወስደን ለኛ ሰራተኞች ብንከፍል ደሞዝ ከፍ ይላል። ግን በታክሲ ምክንያት የሚሰቃዩ ሰዎች አሉ። ነዳጅ ካልደጎመን መንቀሳቀስ የማይችሉ ሰዎች አሉ። ምን አለ ታዳኛ 91 ቢሊዮን ለኛ ሰራተኞች፣ 300 ደግሞ ለመላው የኢትዮጵያ። እዛ ውስጥ እነሱም ይጠቀማሉ። የሕክምና መድኃኒት ሰብሲዳይዝ ሲደረግ ለእናንተም ለኔም ጭምር ነው የሚደረገው። ነዳጅ ሲደረግ ለኔም ለእናንተም የሚደረገው። ማዳበሪያ ሲደረግ ለኔም ለእናንተም የሚደረገው። በቀጥታ ባንቆጥረውም በተዘዋዋሪ ማለት ነው። ጥያቄያችሁ ግን አንደኛ ሌጂቲሜት ነው፣ ሁለተኛ ደግሞ ብዙዎቻችሁ የምታነሱት ለፖለቲካ ለቅንጦት ሳይሆን የሰርቫይቫል ጉዳይ አድርጋችሁ ነው። አጣጥመን ለመሄድ ማክሲመም እንሰራለን። ደሞዛውን ብንጨምር ለምሳሌ ለመምህራን ስፔሻል አድርገን 30-40% ብንጨምር አሁን ከሚያገኘው ብለን ብንጨምር ችግሩ ይፈታል ወይ? አይፈታም። የእናንተ ችግር በደሞዝ ጭማሬ ብቻ የሚመለስ ጉዳይ አይደለም። ሰውየው አንድ ቁና ገብስ ይዞ ሙያተኛ ጋር ይሄዳል። ሙያተኛ ጋር ሄድና ይኸውልህ አንድ ቁና ገብስ አለኝ፣ ከዚህ ውስጥ ለዳቦ ለገንፎ እህል፣ ለቆሎ፣ ለጠላ እህል ስለምፈልግ ይሄንን በዚያ መልክ አስተናርተህ ስጠኝ ይለዋል። አንድ ቁና ነው። ዳቦ አለ፣ ቆሎ አለ፣ የገንፎ እህል አለ፣ የጠላ እህል አለ። ፍላጎቱ ብዙ ነው እና ሙያተኛው ወይ ፍላጎትህን ቀንስ ወይ ገብሱን ጨምር አለው። ያለኝ ይሄ ነው እንዴት አድርጌ ልጨምር ሲለው ሁለት ምርጫ አለ። አንደኛው ምርጫ አሁን ያለ አንድ ቁና ስለሆነ ለዳቦ ብቻ ወይም ለገንፎ ብቻ ላዘጋጅልህ። የለም የዳቦም የገንፎም ፈልጋለሁ ካክ ደግሞ አትብላ፣ አሁን ያዘውና ዘንድሮ ዝራውና በሚቀጥለው 5-6 ቁና ሲሆንልህ ያኔ ይዘውና አለው ይባላል። እናንተ ግን እንደ አዋቂ እንደ ልባም ሰው ማሰብ ያለባችሁ ጉዳይ ገበታ ላይ ያለው 3 እንጀራ ከሆነ እኛ 10 ሰዎች ከሆነ እዚሁ ገበታ ላይ ያለውን እንጀራ ነው የምንሻማው፣ 3ቷን ለ10። ልባም ሰዎች፣ ለትውልድ የሚያስቡ ሰዎች፣ በተለይ መምህራን ሲሆኑ ማሰብ ያለባቸው
እንዴት ገበታው ላይ ያለውን ማድ 5፣ 6፣ 7፣ 10 እናርገው? ገበታውን እናስፋው እንጂ ያለችውን ብንሻማ እሷን ብንቀራመት እኛም በደህንነት ልጆቻችንም ከዛ የባሰ ደህንነት ይጠብቃቸዋል። ገበታ ማስፋት በምርት ነው የሚመጣው፣ በከንቱ አይመጣም። እሱ ላይ አብረን መስራት ይኖርብናል።